በእንጀራ እናቷና በአባቷ የምትሰቃየዋ ህብስት ዛሬ ምን ገጠማት? በአምላክ የተባለ እንግዲህ ግለሰብ ብቸኛው ተከላካይና ጥብቅና ቋሚ ነው ለህብስት። ታዲያ በዚህ መካከል አባቷና የእንጀራ እናቷን ማሰቃየቷን ቀጥለዋል። ነገር ግን ይሄ ነገር ተገቢ አይደለም በማለት እንዲሁም ደግሞ ከሶስቶቹ ወገን በመቆም እንግዲህ በአምላክ የሚባለው በአንድ በኩል ለህብስት እያገዘ ነው፣ በሌላ በኩል ደግሞ ለእንጀራ አባቷ የሚባለውን እያንዳንዱ ስራ እየጠቀለለና እየሸፈነ ይገኛል። እንግዲህ በአምላክ ከእንጀራ አባቷ ጋር ስራ እየሰራ ይገኛል። ብዙ ስራዎችን ዛሬ ደግሞ ያልጠበቀውን ዱብ እዳ ነው የነገረው ማለት ነው። እንግዲህ ይችን ልጅ መጠንቀቅ አለብህ፣ በፍቅር ግንኙነት ወድቃለሁ ወይም ደግሞ ከእሷ ጋር የሆነ ነገር ጀምራለሁ ብትል ከራስ ላይ እንደፈረድክ ቆጥረውና ወስነው ተብሏል በአምላክ። እንዴት በማለትም ተገርሞ እንግዲህ የእንጀራ አባቷን በጠየቀበት ቅጽበት ያኔ ጫካ ውስጥ አንቀና ጎትተ የገደልከው አባቷ መሆኑ ነው። ስለዚህ ምንም አይነት የፍቅር ግንኙነት እጀምራለሁ ብትል ከሷ ጋር ምናልባትም ይህ ትልቅ ምክንያት ስላለ በጭራሽ የማይታሰብና የማይሆን ነገር ነው። እናም ደግሞ ልጅቷን በደንብ መንከባከብ አለብህ። ምናልባትም የቤተሰቦቿን ሀብትና ንብረት 18 ዓመት ሞልቷት ማስተዳደር እችላለሁ ፈልጋለሁ የምትል ከሆነ ይህንን ነገር የማድረግ መብትና ግዴታዋ የራሷ ስለሆነ እስከዛ ድረስ ደግሞ አንተ በደንብ መንከባከብ አለብህ በማለት እንግዲህ ያስጠነቅቀዋል ማለት ነው። እንግዲህ ህብስት በጣም እየተዘጋጀች ነው ያለችው። በአንድ በኩል እንግዲህ የእንጀራ እናቷ ካልመረስኩሽ እያለች በጣም ትጨቀጭቃታለች ማለት ይቻላል። እንግዲህ አሳብዳ የሆነ ጅል አድርጋት የራሷን ኑሮ ለመኖር ነው እንግዲህ ያሰበችው የእንጀራ እናቷ። በእርግጥ አባት ተብዬውም እንከባከብሻለሁ እያለ እያስመሰለ ነው። ቢያስመስልም ደግሞ ለራሷ ጥቅም ወይም ደግሞ ለራሱ ጥቅም ነው እንጂ ለህብስት አዝኖላት አልነበረም። ህብስት የዋህ እንደመሆኗ እንዲሁም ደግሞ የክፍል ተማሪ ስለሆነች ከትምህርት ቤት የሚያመላልሳትና የሚያመጣትም እንግዲህ በእምነት ነው ማለቴ በአምላክ ነው። በአምላክም ነገሮችን አትመኛቸው፣ እስኪ ማንም ሰው የሚልሽን ነገር አትመኝ፣ ለምንድን ነው ሽሽ የምታያቸው? እንዲሁም ከኔ ውጭ ማንም ሰው ማመን የለብሽም በሚል እንግዲህ አስጠንቅቋታል ማለት ነው። በዛ ምክንያቱም ችግር የለውም በማለት እንግዲህ ያላት አማራጭ አሁን በአምላክም ማመን ብቻ ነው። ሌላው እንግዲህ ትርፍ ነው። በአምላክም ያው አብሮ ከነዛ ሰዎች ጋር እየተባበረባት ቢሆንም ግን ደግሞ ከሌሎቹ የተሻለ ነው ብዬ አስባለሁ። ስለዚህ በአምላክ እንግዲህ በመጨረሻም ይችን ልጅ ማዳን አለብኝ ብሎ ያሰበው እንዴት ነው? እውነቱን ተናግሬ አባቷ እንዳልሆነ እና ደግሞ ይቺ እንጀራ እናቷ እንደሆነች ተናግሬ እዛ ቤት አስወጣታለሁ የሚል ሀሳብ ነበር ያለው። እንግዲህ እውነቱንም ነግሯት እዛ ቤት እወጣለሁ ብላ እንዲሁም ደግሞ ሀብትና ንብረቱን ሊያስፈርማት ሲል ወረቀቱን ቀዳ ጥለዋለች ማለት ነው። በዛ ምክንያት እንግዲህ የተወሰነ እረፍት አግኝታ ወደ ጓደኛው ቤት ወስዷን ነበረ። ታዲያ ጓደኛውም እንግዲህ ከዛ ቤት ከሄዱም በኋላ አሁን ቀጥ ብላችሁ ወደ መጣችሁበት ብትመለሱ የተሻለ ነው። ምክንያቱም የእንጀራ አባቷ ካወቀ በጭራሽ አይምራትም፣ በጭራሽ ደግሞ ሊተዋት አይችልም። ስለዚህ የሚያስፈልገው ነገር ምንድን ነው? መተው ነው በማለት እንግዲህ የተለያየ ምክንያት አምጥተው እንዲሁም ደግሞ ለምን እዛ ቤት የወጣችበት ምክንያት ተናግራ እንድትመለስ አድርጋት ይለዋል። እሺ በማለት እንግዲህ ከዛ ቤት የወጣችው ከባለቤቲቱ ወይም ደግሞ ከእትዬ ጋር ተጣልታ እንደሆነ በዛም ምክንያት እንግዲህ ልትደበድባት ስታስብ እሷ ከቤት እንደወጣች አድርጋ ተነግሯት እንግዲህ እዛ ቤት ወጥታለች። ተመልሰው ለመምጣት እንግዲህ የተለያዩ ምክንያቶችን ደርድረዋል። ሆኖም አሳማኝ ነበረ እና ወደ ቤት ከመጣችም በኋላ ህብስት ደግሞ ያልጠበቀችው ነገር ነበር የገጠማት። ይህንን መድኃኒት ጠጪው የሚል ጥያቄም ተፈርዶባት ስለነበረ መድኃኒቱን ወስደዋለች። ለምንድን ነው የምታጠጪ ብላ እንግዲህ ብትነግራትም እሱ ነገር አይመለከትሽም በማለት ነበር እንግዲህ የዘጋቻት ማለት ነው። ከዛ እንግዲህ ያላት አማራጭ መጠጣት ነው። የጠጣችው ማለት ነው። በእርግጥም የተለያየ ምክንያት ደርድራ አልጠጣም ማለት ትችል ነበር፣ ወይም እጠጣለሁ ብላ ለመያዝ ስትሞክር ብርጭቆውን መስበር ነበረባት። ነገር ግን ይሄ ነገር ሊሳካ አልቻለም። ወዲያውኑ ከጠጣች በኋላ ያማትና ወደ እንትና ትደውላለች ማለት ነው። በአምላክ በሌሊት ሩጦ ይመጣል። ምን ሆነች ነው በማለትም ጠይቋታል። እሷም እንግዲህ መድኃኒቱ እንደጠጣችው ተነግረዋለች። ከዛ አንቺ ሞኝ ሆንሽ ልጅ ለምንድን ነው የምትጠጪው? ግን የተለያየ ምክንያት እኮ መቅረብ ነበረብሽ። አንዳንድ ጊዜማ በቃ እህቴ ናት እንዴ እስከምል እጠራጠራለሁ። እና ምንድን ነው አቋሞች እህቴ ነገር እያለ በጣም ግራ ገብቶት ነበር። በዛ ምክንያት እንግዲህ ችግር የለውም በማለት ልጅቱም የራሷን ዕጣ ፈንታ ወስናለች። በእርግጥም አባቷ ሚስቱን እንግዲህ ይፈራታል እና ደግሞ ነገሮችንም እንደምታበላሽበት እያንዳንዱ ነገር በደንብ ገብቶታል።
ከገባውም በኋላ እንግዲህ ያደረገው ነገር ምንድን ነው? ልጅቷን አታስቸግሪያት በሆነ ባልሆነው እየገባሽ በማለት እንግዲህ ነግሯትም ነበረ። እሷም እሺ ብላ ጉዳዩን ቀለል አድርጋ ያው መድኃኒቱን ከሰጠቻት ሴትዮ ጋር ደውላ ይሄ መድኃኒት ግን ምን ያክል ነው የሚሰራው? እኔ እኮ እየሰጠኋት ነው፣ ግን ደግሞ እየታመመች አይደለም በማለት እንግዲህ ልክ እናቷ እንደገደለቻት ልጅቷንም ለመግደል ነው ሀሳቧ እንግዲህ የእመቤቲቱ። ይህንን ደግሞ እንዲሆን አልፈለገም እና ወንድሟ መድኃኒቱን ስጣት ሲባል እየደፋ እንዲሁም ደግሞ እየጠጣችው እንደሆነ ይነግራታል ማለት ነው። በዚህ መካከል ህብስት በጣም ተጨንቃለች ማለት ነው። ለምንድን ነው እኔ ምን አድርጋችሁ ነው ይሄን ያክል የምታሰቃዩኝ? ጠጩ አጠጩ የምትሉኝ? ይሄ ነገር ምንድን ነው? ልትገሉኝ ነው እንዲህ እስከ ማለት ደረጃ ደርሳ ነበረ። እንግዲህ በአምላክም በቃ የተባለውን ነገር አድርጊ በማለት ያው ጉዳዩን ቀለል አድርገው ይነግራታል። ቢሆንም እሷ አሁን ህብስት ልክ እንደ ህፃን እየሆነች ነው ያለችው እና ምክንያቱም ምንም ነገር እየተረዳች አይደለም። በእርግጥ ያው ሊገሏት እንደሆነ ገብቷታል። ግን ደግሞ ዋነኛ ዓላማቸውና ስራቸው ምን እንደሆነ እስካሁን አልተገለጠም። ስለዚህ እመቤቲቱ በሌሊት መታ ያንን መድኃኒት ጠጩ ብላ ካዘዘቻትም በኋላ እንግዲህ ጠጥተዋለች። ያላት አማራጭ ምክንያቱም ፈርታ ስለነበረ እንግዲህ ወዲያው እንደጠጣችው ሲያማት ወደ በአምላክ ትደውልና በአምላክ ጋር ያው እንድታፈው መድኃኒቱ ትንሽ እንዲቀንስላት ያደርጋል። ነገር ግን ሌሊቱን እንደዛ አሳድሯት በጧቱ ነበር የሄደው ማንም ሰው ሳያየው። እናም እንግዲህ ህብስት ያው አሁን ላይ ወደ በአምላክ ያመነዘረች ትመስላለች። ምክንያቱም ይረዳታል። ያው ቢሰርባትም ቢጮህባትም ትንሽ አለ ብላ የምታስበው ጓደኛዋን እሱ ነው። በዛ ላይ ደግሞ ነግረዋለች፣ ከፈጣሪ በታች ላምን የምችለው አንተን ነው። እዚህ ውስጥ እናቴም አባቴም ሞተዋል። ስለዚህ ባይተዋር ሆኛለሁ እና እመኝኝ ብትለኝ ላምን እችላለሁ በማለት ነበር የነገረችው። እዚህም አንገቱን ደፍቷል። ከጓደኛው ጋር ተመካክረው እንግዲህ ወደዛ ቤት እንድትመጣ አድርገዋል። እንዲሁም ደግሞ ወረቀቱን እንዳልፈረመችም አድርገው ለመናገር ለአባቷ ሌላ መፍትሄ እየፈለጉ ነው። መፍትሄውም እንግዲህ ተናዳ ስለነበረ ወረቀቱን እንዳልፈረመች ነበር እንግዲህ ምክንያት የሰጡት። ሰውየውም አምኗቸዋል ማለት ነው። እና አሁን ላይ እሷ ራሱ ማስመሰልም ትችላለች። አባቷ ወደ መኝታ ክፍሏ ሲመጣ እንዴት ነሽ የኔ ልጅ ሲላት ፈገግ ብላ እንግዲህ ያው ሰላም ብለዋለች። ነገር ግን ከክፍሏ ከወጣ በኋላ በጣም ስትማረርና ስትጸየፈው ነበረ። እንደምንም ብላ እመቤቲቱም እቃ ካላጠብሽ ትላታለች። እሷም አላጥብም በማለት እየተከራከረች እያለ በአምላክ ይመጣና ከትምህርት ቤት መውሰድ አለብኝ በማለት ነገሮችን ያቀልላታል እንጂ እመቤቲቱም የቤት ሰራተኛ አድርጋ እንደፈለጋት ትጫወትባት ነው የፈለገችው ማለት ነው። ስለዚህ ህብስትን ማነው ከዚህ ችግርና መከራ ሊያድናት የሚችለው? በአምላክ ይህንን ነገር ያደርጋል። አሁን ላይ ደግሞ የአባቷ ገዳይ እንደሆነ ተነግሮታል። ጸጸት ምን ያክል እንደሚጎዳው እንግዲህ ግልጽ ነው። ወይስ ደግሞ እኔ አባትሽ ገዳይ ነኝ ብሎ ሊነግራት ይችላል ህብስት። እናም እንግዲህ ከጓደኛው ጋር ካፌ ጥሏት ሄዶ ነበረ። ጓደኛው ፈታ ሲያደርጋት የነበረ በዛ ምክንያት እንግዲህ የትም ከተመለሰ በኋላ ሰውየው ይህንን ወረቀት እንዳዲስ አስፈርማት። ነገር ግን ፈረመሽ ማለት ሁሉም ነገር አበቃ ማለት አይደለም። እናም እንግዲህ ከፈረመች በኋላ ሀብትና ንብረቴን ብላ ከጠየቀች መንግስት ሊሰጣት ይችላል። ስለዚህ ቅርብ መሆን አለብህ ይለዋል። እሱም እንዳልቀርባትማ በፍቅር እንዳልቀርባት ብለኛል። ስለዚህ ምን ላድርግ የሚል እንግዲህ ሀሳብም ሰጥቶታል። አስታውቃል የሚል ግምት ነው እንግዲህ የተሰጠው። ስለዚህ በአምላክ ውሳኔ ምንድን ነው የሚሆነው? ህብስትን ማን ያድናታል ከእነዚህ ጠላቶቿ? ያውም በገንዛ ቤተሰቦቿ የምትጠላዋ ልጅ